በፈታዋቸው ላይ ያስቀመጡት ሐሳብ ነበር። فاما مساله رؤيه الكفار ካፊሮች አላህን ማየታቸውን አስመልክተው فاول من انتشر الكلام فيها وتنازع الناس فيها ሰዎች በዛ ዙሪያ እንደተለያዩ ብዙ ወሬዎችም እንደመጡ ይነገራል ብለው አስቀምጧል። እና ያሉትን አቋሞች እንደውም ከፍለው አንደኛው ان الكفار لا يرون الله ካፊሮች አላህን Subhanahu Wa Ta'ala አያዩትም ብለው ያስቀመጡ ዑለማዎች አሉ። وهذا قول اكثر العلماء المتاخرين ዘጌት ብለው የመጡ አብዛኛው ዑለማዎች ይህንን ሐሳብ ይደግፋሉ። وعليه يدل عموم كلام المتقدمين ቀደምት ደግሞ ዑለማዎች ጠቅላይ ንግግራቸው ይህንን ያሳያል ብለው አስቀምጠዋል። وعليه جمهور اصحاب الامام احمد وغيرهم اي اهل الحديث اهل الاثر اهل الحديثዎች በዚህ አቋም ነው ያሉት ብለው አስቀምጠዋል። ሁለተኛው انه يراه من اظهر التوحيد من المؤمنين من مؤمن هذه الامه ومنافقيها ከሙናፊቆችም ከሙእመናኖችም وكذلك ደግሞ ከአህለ الكتابዎችም ያዩታል የሚለው ሐሳብ ነው ብለዋል። ይሄም የቂያማን ቀን አስመልክቶ ነው ብሎ የተቀመጣለ። ሙናፊቆች የሚለውን እንደግፈዋለን፣ ካፊሮች ግን ያዩታል የሚለው ነገር አብዛኛው አያዩም የሚለው የተሻለ ይሆናል ማለት ነው። ሼክ ኢብኑ ባዝ ረሂመሁላሁ ተዓላ የተናገሩት ነገር ስለሆነ ማለት ነው። በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ አል-ቡኻሪ ሐዲስ ቁጥር 7439 ላይ በተመሳሳይ ደረጃ ሰሂህ ሙስሊም ሐዲስ ቁጥር 183 ላይ አቡ ሁረይራ በዘገቡት ሐዲስ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው ይጠይቋቸዋል ሰሃቦች አነናሰን ቃሉ ለረሱል ሰለላሁ ዐለይሂ ወሰለም ሰዎች ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ያ ረሱላህ አንተ አላህ መልእክተኛ ሆይ هل نرى ربنا يوم القيامه ነገ የቂያማ ቀን ጌታችን አላህን Subhanahu Wa Ta'ala እንመለከተዋለን እንዴ ብለው ጠይቀው ነበር። فقال رسول الله صلى الله عليه وسلم يا الله መልእክተኛም እንዲህ ብለው መለሱላቸው هل ترضون في رؤيه القمر ليله البدر በበድር ሌሊት ላይ ቀመርን ወይም ደግሞ ጨረቃን ማየትን ትወዳላችሁ ወይም ደግሞ እንደዛ ማየትን እንትን ትላላችሁን አሉ። قالوا لا አይ ያንን ለማየትኛ እንደዚህ ይገደናል ምናምን ብለው አስቀመጡ። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ነገ የቂያማ ቀን فإنهم ترونه كذلك አላህን ተመለከቱታላችሁ ብለው አስቀመጡ። መጀመሪያ የጨረቃን ጠየቋቸው፣ ከዛ የፀሐይን ጠየቋቸው እና ታካብባቸዋላችሁ ወይ ሙሉ በሙሉ ማየት ትችላላችሁ ወይ አያሉ። ስለዚህ በዛው ደረጃ ነገ የቂያማ ቀን እናንተም አላህን ታያላችሁ ብለው ያስቀመጡባቸው ሐዲሶች አሉ። በጣም ብዙ ሐዲስ ነው እንዳልኩሽ፣ ግን አውለል ቀውል ብዙ ዑለማዎችም ያስቀመጡት ሙስሊሞች ያዩታል፣ ሙናፊቆች ያዩታል፣ ነገር ግን ካፊሮች ሊያዩት አይችሉም አያዩትም የሚለው አቋም ነው። والله اعلم። ጀዛከላህ ኸይራ። ሌላኛው ጥያቄ ደግሞ እንደውም ይሄንን ሐዲስ ነበር እንደ መረጃ የተጠቀመው ኡስታዙ ማለት ነው። እዚህ ጋር ለሰሃቦቹ ሲመልሱላቸው ነብዩ እናንተ ሙስሊሞች ብቻ ናችሁ የምታዩት አላሉም፣ በትንሣኤ ቀን ደግሞ ፈተና ስለሌለ ያዩታል የሚል ነገር ስላነሳገር ብለው ነበር ጠይቁት። ገብቶኛል። ሌላኛው ጥያቄ ደግሞ የአላህ ስምና ባህሪያቶች ተውቂፊ ናቸው ስንል ለምሳሌ አሁን እህታችን አንድ አፎን እሱ ራሱ ስህተት ነው ባይዘው የቂያማ ቀን ላይ አላህ Subhanahu Wa Ta'ala መናፍቆችን እኮ እንደሚፈትን አላህ እኮ ራሱ እኮ ነግሮናል። አላህ Subhanahu Wa Ta'ala ከማያውቁት መልኩ ውጪ በሌላ መልክ ይመጣል፣ ከዛ በኋላ መናፍቃኖች ይክዱታል ብሎ ያስቀመጠው ነገር አለ አላህ Subhanahu Wa Ta'ala። እሺ ገብቶኛል። ሌላኛው የአላህ ስምና ባህሪያቶች ተውቂፊ ናቸው ስንል ትርጉምንም ጭምር ነው። ለምሳሌ አሁን ተውቂፊ ናቸው ስንል ቃሉንም ጭምር ነው። ለምሳሌ አሁን አምላክ የሚለው ቃል በአረብኛ ኢላህ ብለን ብንጠቀም ወይም አምላክ የሚለው ቃሉ ስለሌለ እግዚአብሔር ብንልስ የሚል ጥያቄ ነበር አንድ ወገናችን ጠየቀኝ ማለት ነው። ለምሳሌ አብ ወልድ መንፈስ ቅዱስ የሚለውን ሳንፈልግበት ልክ በስላሴ የማያምኑ ክርስቲያኖች አንዱን አምላክ እግዚአብሔር ብለው ስለሚጠሩት ወይም ደግሞ ሌላ ሀገራውን አምላክ የሚለውን ቃል አረቦች አያውቁትም ወይም ሌላ ሀገር አያውቁትም አምላክ የሚለው ጥሬ ቃሉ ማለት ነው ትርጉሙን ሳይሆን። ስለዚህ ከቃሉ ጋር አይደለም ችግራችሁ ከቃሉ ጋር ነው ወይ የሚል ነበር ማለት ነው። ተውቂፊ ነው ከተባለ ደግሞ አምላክ የሚለውን ለምትጠቀማላችሁ ከኛ ጋር ወይ ይሄ ዋቀዩ በተለየ በሀገራችን ብሔሮች የሚጠቀሙት ማለት ነው ለአንድ አምላክ ይሄ እንዴት ይታያል? ይሄ ኢንቶሞሎጂካል ኮንሴፕት ነው ወይም የስምን አጠራር መሰረት ያደረገ ነገር ማለት ነው። የስም አጠራር መሰረት አድርጎ አላህ Subhanahu Wa Ta'ala ስሞች የራሱ የሆኑ ቀዋዒዶች አሉት። አንደኛው ቀዋዒድ ምንድነው ከተባለ አስማኡላህ Subhanahu Wa Ta'ala ኩሉሃ ሁስና፣ የአላህ Subhanahu Wa Ta'ala ስሞች ሁሉም ውብ ናቸው። ስለዚህ የአላህ ስም ውብ ነው ብለን ስናነሳ ራሱ አላህ Subhanahu Wa Ta'ala ቁርአን ላይ ውብ እንደሆነ ስለነገረን ነው። አንድ ሁለተኛ የአላህ Subhanahu Wa Ta'ala ስሞች ሙሉ በሙሉ ሁስና ናቸው ካለን በኋላ
የአላህ ስሞች ደግሞ ላ ቱሕሳ የሚቆጠሩ አይደሉም። ምክንያቱም በሐዲስ ደረጃ ነብዩ እንደነገሩን الذي سميت بها نفسك او انزلته في كتابك او استاثرت به في علم الغيب عندك ብሏል። በሩቅ ሚስጥር አላህ ራሱ ዘንድ ያስቀመጠው ይኖራል። ቀደምት መጽሐፍቶች ላይም ያስቀመጣቸው ሐሳቦች ይኖራሉ። ይሄ አላህ ዘንድ ስለ አላህ ስም እናነሳው ነው። ሌላው የአላህ Subhanahu Wa Ta'ala ስም ተውቂፊይ ነው ብለን እናነሳለን። ተውቂፊይ የሚለውን ቃል እኛ ስንተረጉመው ከምን አንፃር ነው ከተባለ የሰው ልጆች እዛ ቦታ ሲደርሱ የሚቆሙበት ሐሳብ ማለት ነው። የሰው ልጆች እዛ ጋር ሲደርሱ ይቆሙበታል። ለምሳሌ የሰው ልጆች እዛ ጋር ሲደርሱ ይቆሙበታል ማለት ምን ማለት ነው ከተባለ ከአእምሯቸው ኒጣቅ ማህዱድ ከመሆኑ ጋር ከአእምሯቸው ውጪ የሆነ ነገር ነው። አእምሯችን ለምሳሌ የሚሰራው ስራ አለ፣ ማድረግ የምንችለው ነገር አለ። ከዛ ማድረግ ከምንችለው ነገር ውጪ ሲሆን ተውቂፊይ ይባላል። ለምሳሌ ስለ አላህ Subhanahu Wa Ta'ala እንዴታነት ከይፍያ ብንጠየቅ ተውቂፊይ ነው አናቅ። ምክንያቱም እንዴታ የሚባለው ነገር እርሱ ሊነግረን ይገባል። ይሄ ተውቂፊይ ለሚለው ቃል አጠቃላይ ትርጓሜያችን። እሺ የአላህ Subhanahu Wa Ta'ala ስም ተውቂፊይ ነው ስንል ከስሙ ትርጓሜ ጋር ይገናኛል ወይ? ለምሳሌ አላህ Subhanahu Wa Ta'ala ለምሳሌ አቭ ብለን አላህን መጥራት እንችላለን ወይ? አይደለም። ይሄንን ማንሳት እንችላለን። ለምሳሌ አቭ ማለት አስገኝ በሚል ሴንስ ያመጡታል አይሁዶች። ስለዚህ አቭ ሚለውን መጠቀም እንችላለን ወይ? ዘዳግም ምዕራፍ 32 ቁጥር 6 ላይ ደንቆሮ ብልሃተኛ ያልሆነ ህዝብ ለእግዚአብሔር ይህንን ትመልሳለህ? የገዛ አባትህ አይደለህም? የፈጠረህ ያጸናህ እርሱ አይደለም ወይ ይላል። ወይ ደግሞ እርሱ ነው ይላል። ስለዚህ አባትህ ወይም አቭ ወይ ደግሞ አቡከ የሚለው ቃል ምን በሚል ነው የመጣው? እዚህ ጋር የፈጠረ ፈጣሪ በሚል መጥቷል። ዘዳግም ምዕራፍ 14 ከቁጥር 1 እስከ 2 ደግሞ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ከምን አንፃር ከተባለ ለአምላካችሁ ለእግዚአብሔርም ለአምላክህ ለእግዚአብሔርም አንተ የተቀደስክ ህዝብ ነህ። በምድር ላይ ከሚኖሩ አህዛብ ሁሉ ይልቅ ለእርሱ ለራሱ ህዝብ ትሆንለት ዘንድ እግዚአብሔር አንተን መርጦሃልና ይላል። ስለዚህ ለእግዚአብሔር የተቀደሱ ህዝቦች ምን ተብለው ይጠራሉ? ልጆች ተብለው ሊጠሩ ይችላሉ። ስለዚህ አብ ሚለውን ልንጠቀም እንችላለን ወይ? ኢሳይያስ ምዕራፍ 63 ቁጥር 16 ላይ አብርሃም ባያውቀው እስራኤል ባይገነዘበው አንተ አባታችን ነህ ይላል። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነህ። አባታችን ነህ የሚለው ቃል እዚህ ጋር ጠባቂያችን ነህ ወይም ታዳጊያችን ነህ ወይም ደግሞ እኛን የምትጠቀም አቪነ በሚል መጥቷል በዕብራይስጥ ማለት ነው። አሁን ይሄንን ቃል ሎጂካሊ አምተን ወደ ኢስላም አስተምሮ አምጥተን ለአላህ መጠቀም እንችላለን ወይ ከተባለ በፍጹም አይቻልም። የአላህ ስሞች ተውቂፊይ ናቸው ሲባል አጠቃላይ በገለጻ ደረጃ መጥፎ ነገርን በተለይ የሚያስይዙ ስሞችን አንጠቀምም። እንደዛ ከሆነ አምላካችን አላህ ብላችሁ ለምን ትጠቀማላችሁ? ሰምታችኋል? አምላካችን አላህ ብላችሁ ለምን ትጠቀማላችሁ የሚል ነገር ይመጣል። ለዛም ቀለል ያለ መልስ ነው የምንሰጠው። አምላክ የሚለው መደብ ስም አይደለም። አምላክ ማለት ስም አይደለም፣ ኢላህ ማለት ነው። ኢላህ ለሚለው ትርጓሜ አምላክ ነው። ኢላህ የሚለው ቃል ደግሞ በሐዲስም በቁርአን መጥቷል ወይ ከተባለ አዎ፣ ወኢላሁኩም ኢላሁን ዋሂድ፣ እርሱ አምላካችሁ አላህ አንድ ነው በሚል ይመጣል። ኢላህ በሚል ማለት ነው አምላክ ማለት ነው። አምላክ የሚለውን ቃል እንጠቀመዋለን፣ ስም ግን አይደለም። አሁን ኢላህ የሚለው ቃልን አስመልክቶ እንዴት ነው የምናየው? እሱ በዑለማዎች መካከል በጣም ትልቅ መስአላ ነው፣ በጣም ሰፊ ነው። አሁን የምንጨርሰው አይደለም። ግን አምላክ የሚለው የስም መደብ አይደለም። ለምሳሌ ቲዮስ ብለን ብንጠራው ቲዮስ ሊባል ይችላል፣ ችግር የለውም። አምላክ ማለት ነው። ቲዮስ ማለት አምላክ ማለት ስለሆነ ማለት ነው። እና እነዚህ ነገራቶች ልንጠቀም እንችላለን። ግን በስም አንቀጽ እግዚአብሔር እንደዚህ ምናምን የሚሉ ገለጻዎችን ለአላህ Subhanahu Wa Ta'ala መጠቀም በፍጹም አይቻልም። ተውቂፊይ ነው ሲባል ይህንንም ይጨምራል ነው። ኦኬ ኡስታዝ፣ እሺ ዩቲ ቀጥ አንዴ ጠይቂና ከዛ ጠይቃለሁ። እዚህ ጋር እየጠበቁ ስለሆነ እሺ በቀደሙ ጥያቄ ላይ የረሳሁት ጥያቄ ስላለ ነው ከተባልኩት ማለት ነው። እንትን ሱና ሚሉትን አካላቶች ማለት ዑለማዎች ብንከተልስ ወንጀል ይሆንብናል? ያይ ሱና ነው የሚሉና ዋጅብ የሚሉ ካሉ ሱና ሚሉትን ብንከተልስ ይያሉ። አላህ አለም። እንግዲህ ሰፋ ያለ ነገር ስለሆነ አላህ አለም ብለን ነው የምናልፈው በመሰረቱ ማለት ነው። አንዳንድ ሰዎች የምርጫ ጉዳይ ነው አንዱን መምረጥ ይቻላል ብለው የሚያነሱ አሉ።
ኖ ዛት ማች ኢዚ አይደለም እንደምትሉት ማለት ነው። ትንሽ ሰፋ ያለ ነገር አለ። ዋጅብ ነው የሚለው እንደዚህ ቀልድ በቀልድ የሚታይ አይደለም። ልክ እንደማንኛውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕማ ዩሪቡከ ኢላ ማ ዩሪቡከ የሚል ሐዲስ አለ። ስለዚህ አንዱን መርጠህ የሆነ ነገር አድርግ የሚባል አይደለም። ትንሽ ጠንከር ያለ መስአላ ስለሆነ ማለት ነው። ኢንሻአላህ ሌላ ጊዜ ሰፋ አድርገን ወይ ዑለማዎችን ሐሳብ አሰባስበን የምንመለከተው ይሆናል። እሺ አንደኛው ጥያቄ ከአምስቱ ነቢያቶች ውጪ መጽሐፍ የተሰጣቸው ነቢያቶች አሉ ወይ? ከዛ ሁለተኛው ጥያቄ ደግሞ ከቁርአን ውጪ የነበረው መጽሐፍ የአላህ ቃል ናቸው ወይ? አወራረዳቸውስ በቃል ነው ወይስ በመጽሐፍ ደረጃ? ሶስተኛው ጥያቄ ከመቶበቴ በፊት ከሚስቴ ውጪ በሐራም ከሌላ ሃይማኖት ተከታይ ልጅ ወልጄ ነበር። እናቱ ጋር ነው ያለው። ምን ማድረግ ነው ያለብኝ ይልሃል። ይሄን እንትን በልና ቀጣው ጠይቀሃል። የመጀመሪያው ጥያቄ ከአምስቱ ነቢያት ውጪ መጽሐፍ የተሰጣቸው ነቢያቶች አሉ? በመሰረቱ አላህ Subhanahu Wa Ta'ala ለነቢያቶች መጽሐፍትን እንደሰጠ አስቀምጦልናል። በተመሳሳይ ደረጃ ተአምራትንም እንደሰጠ አስቀምጦልናል። በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማ ሚን ነቢይን ኢላ ኡቲየ ሚነል አያት ማ ሚስሉ መን አመነ ዐለይሂ አልበሸር። በጊዜው ሰዎችን የዋጀ ሰዎችን መሰረት ያደረገ ተአምር በእያንዳንዱ ዘመን ላይ ላሉ ሰዎች ተሰጥተዋል ብለው አስቀምጠዋል። መጽሐፍን አስመልክቶ መጽሐፍቶች ለነቢያት የተሰጡ መጽሐፍቶች የተወሰኑ ናቸው ወይ? ሁሉም መጽሐፍ ተሰጥቷቸዋል ወይ የሚለው ጥያቄ የምናውቀው ነገር አይደለም። 5 መጽሐፍ እኛ የተገለጸልን የምናውቃቸው ናቸው። በጣም ብዙ የተሰጡ መጽሐፍቶች ግን እንዳሉ መናገር እንችላለን። አላህ Subhanahu Wa Ta'ala ከዚህ በፊት ወደ ተለያዩ ነቢያቶች ወአተይና መጽሐፍም ሰጥተናቸዋል ነቢያትንም ልከናል ብሎ ያስቀምጣል አላህ Subhanahu Wa Ta'ala። እንደውም በሌላ ሐዲስ ላይ وما أرسلنا من قبل بل القرآن أنكسي وما أرسلنا من قبلك من رسول ولا نبي إلا إذا تمنى ألقى الشيطان في أمنيته أن إلا إذا تمنى يميلو كونسرن ميارغو كميغنانيو كمصحف غانو بلو يفتو علماء አሉ። ማንኛውም ረሱል ማንኛውም ነብይ ብሎ ማለት ነው። ስለዚህ ለነቢያቶች መጽሐፍቶች ሊሰጣቸው ይችላሉ። ሱረቱል አንዓም ላይ አላህ Subhanahu Wa Ta'ala እንዳስቀመጠው وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وداود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين كذا ويحيى وزكريا وإلياس እንደዚህ ያለ ይቀጥላል። ለምሳሌ ያህያ መጽሐፍ ተሰጥቷል። አዎ صريح በሆነ ሐዲስ ላይ صريح በሆነ ቁርአን ላይ ያህያ መጽሐፍ እንደተሰጠው ተናግሯል። ሌላ መጽሐፍ የተሰጣቸው ነቢያቶች አሉ? አዎ በጣም ብዙ አናቃቸውምና በ5 ብቻ ማህዱድ የሚሆን አይደለም። እሺ ሁለተኛው ጥያቄ ደግሞ ሌሎቹ መጽሐፍቶች የወረዱት ልክ እንደ ቁርአን በቃል ደረጃ ነው ወይስ በመጽሐፍት ደረጃ ነው? እንዴት ነው አወራረዳቸው? እንደገናስ ደግሞ አራቱም የአላህ ቃል ናቸው ማለት እንችላለን ወይ? ወደ አላህ ሁሉም የአላህ ቃሎች ናቸው። ለምሳሌ ዘቡር በሐዲስ ደረጃ ቁርአን ተብሎ ተጠርቷል። ቁርአን ተብሎ ሊጠራ ይችላል፣ ችግር የለውም። የአላህ ቃሎች ናቸው ወይ? አዎ የአላህ ቃሎች ናቸው። አላህ Subhanahu Wa Ta'ala ወደ ነቢያቶች የላካቸው ቃሉ ናቸው ሁሉም ማለት ነው። እና እነዛን ግን አስመልክቶ የተወሰኑ ልዩነቶች አሉ ከተባለ አዎ የተወሰነ ልዩነቶች አሉ። እነዛ ልዩነቶች ምንድናቸው ከተባለ ለምሳሌ ይዘታቸው አሁን ካለው ጋር አንድ አይደለም። ቁርአንን አስመልክቶና ቀደምት መጽሐፍቶች የወረዱበት አወራረድ ይለያያል። ቁርአን የወረደው ተርቲል ተደርጎ ነው ወይ ደግሞ ሙረተለን ነው። በጊዜያት ሂደት ላይ በ23 ዓመት ሂደት ላይ ነው። ቀደምት መጽሐፍት ግን በዛ ደረጃ አይደለም የተወረዱት። አላህ Subhanahu Wa Ta'ala ቁርአን አስመልክቶ ሲናገር ምንድነው ያለው?
ሱረቱ አሊ ዕምራን ላይ ሱረቱ አሊ ዕምራን የመጀመሪያው ሰፍሐ ላይ ቁጥሩን አላስታውሰው የመጀመሪያው ሰፍሐ ላይ ማለት ነው አላህ Subhanahu Wa Ta'ala ሚን ቀብሉ ሁደን ሊናስ አለ ወአንዘለ ለአላ ወይም ሶስተኛው አያ ይመስለኛል ነዘለ عليك الكتاب ይላል አንተ ላይ ነዘለ የሚለውን ቃል ተጠቀመ ነዘለ የሚለውን የአረብኛ ቃል ቁርአን የሚጠቀመው ለምንድን ነው ከተባለ በጠቅላላው ለወረደ ነገር ነው ነዘለ ይሏል አንዘለ ደግሞ የሚለው ነዘለ የሚለው በተርቲል ለወረደ ነው አንዘለ ደግሞ የሚለው በአንድ ቀን በአንዴ ሲወርድ አንዘለ የሚለውን የአረብኛ ቃል ይጠቀማል ለምሳሌ ቁርአን ሁለት አይነት አወራረድ አለው አንደኛው ከጥብቁ ሰሌዳ ወደ ቅርቢቱ ሰማይ የወረደበት ነው ሁለተኛው ከቅርቢቱ ሰማይ በ23 ዓመት ልዩነት ውስጥ ወደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የወረደበት ነው የመጀመሪያውን ብንወስደው ለምሳሌ ለይለቱል ቀድር ላይ አላህ በአንዴ ነው የወረደ አይደል ስለዚህ ቁርአን ላይ ምን ይጠቀማል ነዘለ ወይስ አንዘለ ኢና አንዘልናሁ ነዘልናሁ አላለም አንዘልናሁ ምክንያቱም በአንዴ የወረደ ስለሆነ ማለት ነው ስለዚህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ነዘለ عليكል ኪታብ አለ መጽሐፍን አንተ ላይ ያወረደው ሙረተል ነው ማለት ነው በ23 ዓመት ውስጥ ቢልሐቅ በእውነት አለ ሙሰድቀን ሊማ በይነ የዲ ከዚህ በፊት የነበረው መጽሐፍ የሚያረጋግጥ ለተውራትና ለኢንጂል ግን ምን ተጠቀመ ወአንዘለ አለ ነዘለ አላለም ወአንዘለ ምክንያቱም ተውራትና ኢንጂል በአንድ የተወረዱ መጽሐፍቶች ስለሆኑ ማለት ነው ተውራትን አስመልክቶ አላህ Subhanahu Wa Ta'ala ራሱ ጽፎ ያወረደው ሲሆን ኢንጂል ደግሞ አላህ Subhanahu Wa Ta'ala በቃል ደረጃ ለነብዩ የሰጣቸው ኢንጂል ምንና ምንን ይይዛል ከተባለ ኢንጂል የሚይዘው ሶስት ነገር እንደሆነ ዑለማዎች ያስቀምጣሉ ኢብኑ ሐዝም ወገይሬ አንደኛው ስለ ተውራት ህግን መጠበቅ ያወራል ሁለተኛው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ያወራል ሶስተኛው ደግሞ ስለ ተውሂድ ያወራል እና ኢንጂል ተብሎ የሚጠራ የነበረው መጽሐፍ በጣም ውስን እንደነበረ ትንሽም እንደነበረ ይናገራል ሞር እንደውም ሎጂካል ነው ያስኬዳል ኢየሱስ ክርስቶስ በምኩራብ ኢንጂልን ወይም ወንጌልን ይሰብክ ነበር ይላል ወንጌልን ሲያስተምር ነበር የጌታ መንግስት ቀርባለች ንስሐ ግቡ እያለ ያስተምር ነበር ይላል ለምሳሌ አሁን የነሱ መጽሐፍ ብንመለከት ማለት ስለዚህ ኢንጂል ወይም ወንጌል የሚባል የነበረው መጽሐፍ በአንድ ምኩራብ በትምህርት የሚያልቅ ነበር አስባችሁታል አንድ የጁምዓ ኹጥባ ላይ ያልቃል ማለት ነው እና ኢብኑ ሐዝም እንደውም የሚያስቀምጡት ምንድነው በአንድ እንዲህ ተነቦ የሚያልቅ ነበር በቃ በጣም ውስን ነበር ኢንጂል ማለት ይሄ ነው ስለ አላህ ያ ተውሂድ ያወራል እንግዲህ ሐዲስ ሊሆን ይችላል በደንብ ያዙት ስለ ነብዩ መምጣት ያወራል ከዛ ደግሞ ስለ ኦሪት ህግ መጠበቅ ያወራል ሌላ ዝባዝንክ የለውም የእንትና ምናምን የትውልድ ሀገር ምናምን የሚባል ምናምን የለውም ኦሪትም በተመሳሳይ ደረጃ በጣም እንደሚባለው ትልቅ ነገር አይደለም ስለ ነብዩ መምጣት ያወራል ስለ ተውሂድ ያስተምራል ከዛ ህግጋቶች አሉት በዛ ያለ ከወንጌል ሰፋ ያለ ነው ምክንያቱም ብዙ ህግጋትን ይይዛል ስለዚህ ከዛ አንፃር ነው የምናየው ነው ጥያቄው ይሄ አይደለ እና የአላህ ቃል ብለን ሁሉንም እንጠራቸዋለን ከዛ የአላህ ቃል ግን ከሆኑ ጥያቄ ደግሞ ሊነሳ ይችላል የአላህ ቃል ናቸው ነው የምትሉ ከሆነ የአላህ ቃል ይበረዛል ወይ የአላህ ቃል ለዋጭ አለ ወይ የአላህ ቃል ነው ወይ የተበረዘው የሚል ጥያቄ ደግሞ ይመጣል በመሰረቱኛ የአላህ ቃሉ ራሱ ኦሪት የሚባለው ነገር ወይም የኦሪት ህግ ራሱ ኦሪቱን ራሱ በርዘውታል ብለን አንልም ግን ያኔ ኦሪት እነሱ ጽፈውት ነበረ ስለዚህ የተጻፈው ነገር ተበርዘዋል ነው ያ ዕውቀት ደግሞ አላህ አንስቶታል ኦሪት የሚባለውን ነገር ቁርአን ግን በቃል ደረጃ የመጣው አላህ በቃል ደረጃ የመጣውን ነገር ጠብቆታል በሰነድ ደረጃ የመጣው ነገር ተጠብቋል በሰነድ ደረጃም ቁርአን ተጠብቋል ባይዘው ሶስት አጠባበቅ ነው ያለው ቁርአን አንደኛው ከለውሃል ማህፉዝ በሚወርድበት ጊዜ ሸይጣኖች እንዳይጨምሩበት ጠብቆታል ሁለተኛው በቃል ደረጃ አላህ Subhanahu Wa Ta'ala በሰው ልቦች ውስጥ ጠብቆታል ሶስተኛው በጽሁፍነት ደረጃ ራሱ ተጠብቆኛ ዘመን ይገኛል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የተጻፈ የነበረው ቁርአን አሁን ከተጻፈው ቁርአን ጋር አንድ ነው ምንም ልዩነት የለውም እኔ አስታውሳለሁ ከረጅም ዓመት በፊት ቁርአን ቤት ይያለን አይ ቲንክ 8 ዓመት ምናምን እድሜ ያለው አይሁዶች አንድን ቁርአን ፐብሊሽ አድርገው ነበር አውጥተው ነበር እና ቁርአኑ ሙሉ በሙሉ ተመሳሳይ ነው እንደውም ሂስ እንድንሰጥበት አይተ ነው እንትን እንድናረግበት እንትን ብሎን ነበርና ሙሉ በሙሉ የሰጡት መጽሐፍ ተመሳሳይ ነው ምንም ልዩነት የለውም የቀየሩት አንድ አንቀጽ ነው ሱረቱ አሊ ኢምራን ላይ ወመን يبتغ غير الاسلام دينا የምትል ነበረች غير ከኢስላም ውጪ ሌላን ሃይማኖት የሚከተል አካል አላህ ከርሱ አይቀበለውም የሚለውን غير የሚለውን ብቻ አወጡት ከዛ ወመን يبتغ الاسلام دينا የሚለውን አስቀመጡ ያን ራሱ ስተት መሆኑን የኛ ዑለማዎች በአንድ አይተው ይሄ ስተት ነው ብለው እንተና አደረጉት ያው አሁን የለም ቁርአኑ መሰረት ስለዚህ ከዛ አንፃር አላህ በሁለቱም በሰነድም በምንም ደረጃ ጠብቆታል ቀደምት መጽሐፍን ደግሞ አላህ Subhanahu Wa Ta'ala ቢመስተህፊዙ ሚን ኪታቢላህ ብሏል የአላህን መጽሐፍ እንዲጠብቁ አደራ ሰጥቷቸው ነበር እነሱ አደራውን አልተቀበሉም በቀላሉ ማለት ነው
ይሄ ነው። ሌላ ምን ነበረ? ሶስተኛው ጥያቄ ከበቴ በፊት ከሚስቴ ውጪ በሐራም ከሌላ ሃይማኖት ተከታይ ልጅ ወልጃለሁ። ልጁ ያለው ከእናቱ ጋር ነው። አሁን ምን ማድረግ አለብኝ መሰለኝ? ተውበት ነው። ሌላ ምንም ማድረግ እንትን አይልም። ልጁን ስለ ልጁ ነው ኩል ለዚነ ከፈሩ ለነዛ ካህዲያን ለሆኑ አካላቶች ቢመለሱ ይغفر لهم ما قد سلف ያለፈው ነገር ይማርላቸዋል ብሎ ይናገራል። ከዝሙት የተወለደ ልጅን አስመልክቶ የተቀመጡ ነገራቶች አሉ። ግን እነዛ ማዕቀፎች የሚሆኑት ያው ከሷ ጋር በጋብቻ የሚኖር ከሆነ ወይ ማይኖር ከሆነ ነው። ባልሆነ ሁኔታ ግን አሁን ከሷም ጋር ምንም ግንኙነት ባሌለው ሁኔታ ላይ ቢቻል ያ ልጁን ዝም ብሎ አይተው ቢቻል እንደውም ወደ ራሱ ወደ ዲን አልኢስላም የማምጣቱን ስራ ቢሰራ የተሻለ ነው። ከዛ ውጪ የተለየ የምናነሳለት ሁክም የለም ምንም። እሺ ጨረሳችሁ? ጥያቄ በቃ ለሌላ ሰው እድል ልስጥ። ሌላ ሰው ቀጥሎ ጠይቁ። እዚህ ገስት ላይ ያላችሁም ደግሞ ከዛ አሰላሙ አለይኩም ላይ ያላችሁ ጨርሱና ኢንሻአላህ እንጨርሳለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አድርጉላችሁ። እሺ አካውንታቸውን እዚህ የምታዩትን የእህቶችን አካውንት ሁሉንም ፎሎ አድርጓቸው፣ እንትንም አድርጓቸው፣ ኮፒ ሊንክ አድርጉላቸው አካውንታቸውን፣ እንደዛ አድርጉላቸው። እሺ ቀጥል ሀቢቢ። እሺ እኔ ጥያቄ ሱረቱል በቀራ ላይ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ የሚለው አያት ላይ አንቀጽ ላይ መላኢካዎች የመለሱት መልስ አለ። እንዴት አወቁ ነው ወይስ አወቁ ነው ጥያቄ ወይስ አልጨረሱም? እና መላኢካዎቹ የመለሱት መልስ እንዴት ምድር ላይ ፈሳድ የሚያስፋፉ ደምን የሚያፈሱ ሰዎችን እንዴት ትፈጥራለህ? እኛ እያመሰገን እያጠራን እና እንደዛ የሚል መልስ ሰጡና እሱ አላህ Subhanahu Wa Ta'ala ያው ከናንተ እኔ ሁሉን አውቃለሁ ብሎ መልስ ሰጣቸው። የኔ ጥያቄ ከመላእክቶች በምን አወቁ የሰው ልጆች? አጠር እንዲል እኮ ነው መጀመሪያ ላይ በመሃል የገባሁት የነበረው አጠር እንዲል ነው። እንደዚህ ነው ጥያቄው አይደለ? እንዴት አወቁ ነው። እና ከዚህ በፊት የሰው ልጅ ነበረ ወይ የሚል ጥያቄ ነበረኝና ያችን እንድታብራራ። ገብቶኛል። ከሶስት ምናምን ዓመት በፊት አስታውሳለሁ ከአንድ ሰው ጋር ውይይት አድርጌ ነበረ፣ ዲቤት ማለት ነው። ምንን መሰረት ያደረገ ቁርአን ላይ የሰው ልጅ ከአደም በፊት ነበረ የሚል እንትን አለ ወይ? እንደዛ የሚሉ አንጃዎች አሉ። ያ ስህተት ነው። አላህ ይርሐመው ትላልቅ ዓሊሞች የቁርአን ዑለማዎች ራሱ አላህ ይርሐማቸው በዚህ ርዕስ ዙሪያ አውርተዋል። እና አንደኛው ርዕስ ይሄ ነው። ሱረቱል በቀራ ምዕራፍ 2 አንቀጽ 30 ይጠቀስና አላህ ጌታ አላህ Subhanahu Wa Ta'ala ለመላእክቶች ያላቸው ነገር አለ። ኢኒ ጃኢሉን ፊል አርድ ኸሊፋ፣ እኔ ምድር ላይ ተተኪ አራጊ ነኝ ብሎ ተናገረ። እና አተጃሉ ፊሃ መን ዩፍሲዱ ፊሃ ወይስፊኩ ዲማ አሉ። ተተኪ የሚለው ቃል ራሱ ምድር ላይ የሆነ አካል መኖርን ያሳያል ነው የመጀመሪያው ሙግት። ሁለተኛ ደግሞ መላእክቶች ኤክስፒሪየንስ ነበራቸው። ምን የሚል ኤክስፒሪየንስ? ወደ ለምን በደል የሚያደርግ አካል ለምን ታመጣለህ ብለው ተናግረዋል ነው። ይሄንን ከሁለት አንግል ነው ምን መልሰው። አንደኛ ኸሊፋ የሚለው ቃል ግዴታ ተተኪ የሚለው ቃል የሆነ አካል መኖርን አያሳይም። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናንተ ለኩነን ኸሊፋ ይኖራል፣ ከዛ በኋላ በእንደዚህ የምትመሩበት ጊዜ ይመጣል፣ ከዛ እንደዚህ ይመጣል፣ ከዛ ደግሞ ኸሊፋ የሚለው ራሱ ይደገማል። ኸሊፋ የሚለው ራሱ ይደገማል ሲሉ ማንም ኸሊፋ ላይኖር ይችላል፣ ተተኪ ላይኖር ይችላል። አሁን ለምሳሌ የኸሊፋ ንጉስ ላይ ማንም ላይኖር ይችላል። አሁን ንጉስ የለም፣ ለምሳሌ ኸሊፋ ተደርጎ አንዱ ሊመሰረት ይችላል። እና ግዴታ ተተኪ መሆኑን የሚያሳይ የአረበኛ ቃል አይደለም። ሞራቦ ተተኪ መሆኑን በሆነ አካል መቀደምን ቢያሳይ ሙሉ በሙሉ ግን መቀደምን የሚያሳይ አይደለም። አንድ ሁለተኛ መላእክቶች ከምንድነው ያወቁት ከተባለ መላእክቶች ኤክስፒሪየንስ ነበራቸው። የምን ኤክስፒሪየንስ? የሰው ኤክስፒሪየንስ ነው ወይ ከተባለ አይደለም። ግን ተቀላን ተብለው የሚጠሩዋል ከሰው ጋር በአፈጣጠር ደረጃ ተመሳሳይነት ያላቸው ማለትም ስሜትና እውቀት የተሰጣቸው ጅኖችን አይተው ነበር።
እና ምድር በአጠቃላይ ብዙ ዑለሞች እንደሚያስቀምጡት በስሜትና እውቀት በተሰጣቸው በነበሩት ስሜትም እውቀትም ያላቸው ጅኖች ትመራ ነበር። እና ስሜትና እውቀት የሰጣቸው ጅኖች ምድር ላይ በጣም በደል ያበዙ ነበር፣ ነፍስን ይገሉ ነበር፣ በጣም ብዙ ወንጀልን ይሰሩ ነበር። ያንን መሰረት አድርጎ አላህ ሱብሓነሁ ወተዓላ እነዛን አጥፍቶ ከዛ ሰዎችን እዛ ምድር ላይ ተተኪ ያደረጋቸው ማለት ነው። ተተኪነታቸውም ለማን ነው ከተባለ ተተኪነቱ ለነዛ ለጅኖች ጭምር። ስለዚህ መላእክቶች በምንድን ነው ያወቁት ከተባለ ከዛ አንጻር ነው አንደኛው። ሁለተኛው ነው መላእክቶች በምንድን ነው ያወቁት ከተባለ አላህ ራሱ እንዲያውቁ አድርጓቸው። የሰው ልጆች ምድር ላይ ወደፊት መጥተው ወንጀል እንደሚሰሩ፣ በደል እንደሚያረጉ፣ እንደሚገዳደሉ፣ የተለያየ ነገር እንደሚያረጉ አላህ ሱብሓነሁ ወተዓላ ነግሯቸው ነው። ይሄ ሁለተኛው አቋም ነው። በሁለተኛው አቋም ብንሄድ ጥሩ የሆነ ነገር እናገኛለን በሁለቱም ማለት ነው። ሽክራን አመሰግናለሁ። እሺ አፍወን ሐቢቢ ኡስታዝ አንድ ጥያቄ አለኝ። ይሄ ራሴ ጥያቄ ልጠይቅ? እሺ እንትን መላይ ማነው ስሙ የሰው ልጅ ሲፈጠር አደም አለይሂ ሰላም አስተግፊሩላህ አዚም አደም አለይሂ ሰላም ሲፈጠር ከመሬት አፈር ተወስዶ ነው ወደ ሰማይ ምናምን የሆነ ወሬ ሰምቻለሁና እሱን ግልጽ አድርግልኝ እስኪ። መላእክቶች አፈር ወስደው ነው ወደ ሰማይ? መላእክቶች ሰፊ ነው ዘገባው። በተፍሲር ደረጃ የመጣ ነገር አለ። አብ ማሊክ ከአቢ ሷላህ ወገይሪሂም እሱ ደግሞ ከእብን አባስ ከእብን ሙራ ወእብን መስዑድ እንዲሁም ከሌሎች ሰሓቦች ለማ ፈረገ አላሁ ሚን አልኸልቂ ማ አሐበ ኢስተዋ ዐላ ዐርሺሂ ፈጀዐለ ኢብሊስ ዐላ ሙልኪ ሰማኢ ዱንያ። አላህ ሱብሓነሁ ወተዓላ መፍጠርን ልክ እንደጨረሰ ወይም ከፈጠረ በኋላ ከዓርሹ በላይ ከፍ አለ። ከዛ በኋላ ኢብሊስን ተተኪ እንትን ሰማይ ላይ ያለ መሪ ያደረገው የሚል አንዳንድ ዘገባዎች አሉ እና እነዛ ዘገባዎች ሙሉ በሙሉ ስተቶች ናቸው። ይሄ ዘገባ ማለት ነው። ሌላው ፈቡዒተ ጅብሪል ኢላ አርድ ሊያእቲየ ቢጢን ሚንሃ ጅብሪል ወደ መሬት መጥቶ አፈር እንዲወስድ ታዘዘ። ከዛ ፈቃለት ልአርዱ ኢኒ አዑዙ ቢላሂ ሚንከ አን ተቅቢض ሚኒ እኔ በአላህ ካንተ እጠበቃለሁ እኔ እንድትይዘኝ አለችው ምናምን የሚል አለ። ይሄ እብን አልቀይም ረሒመሁላሁ ተዓላ አሩህ በተሰኘው መጽሐፋቸው ቮሊዩም 2 ገጽ 503 ላይ ያስቀመጡት ነው። ወከዛሊከ ኢማም አልበይሃቂ ረሒመሁላሁ ተዓላ የአላህ ባህሪያትን አስመልክቶ አስማኡላሂ ወሲፋት የተሰኘው መጽሐፋቸው አልአስማ ወሲፋት የተሰኘው መጽሐፋቸው ላይ ከትላልቅ ሰዎች የዘገቡት ሐዲስ አለ። ይህም ሐዲስ ከእብን አባስ ከእብን መስዑድ ስለ ቅሰት አደም ይሄ የመጣውን ታሪክ ያስቀመጡት ማለት ነው። በተመሳሳይ ደረጃ እብን ከሲርም ተመሳሳይ የሆነ ነገር አስቀምጧል። እብን ከሲር ተፍሲር እብን ከሲር ቮሊዩም 1 ገጽ 230 ላይ ይህንን ሐሳብ ያስቀመጡ ዑለማዎች አሉ። ግን እነዚህ ሁሉ ንግግሮች እንትኖች ናቸው ብለን ነው የምንለው፣ ትክክለኛ ንግግሮች አይደሉም ብለን ነው የምናስቀምጠው። ምክንያቱም የኢማም ቡኻሪ ሐዲስ አለ በልጉ ዐኒ ወለው አያ የሚለው ሐዲስን መሰረት አድርጎ ኢማም ኢብኑ ሐጀር አልአስቀላኒ ረሒመሁላሁ ተዓላ ትንታኔ ሲሰጡ ምንድን ነው ያሉት? ወቃለ ሻፊዒዩ ሚነል ማዕሉም አነ ነቢይ ሰለላሁ ዐለይሂ ወሰለም ላ ዩጅዚ ተሕዲሱ ቢልከዚብ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውሸትን መናገር አይገባም ብለው ተናግረዋል። እና አጠቃላይ የተናገሩ ነገራቶች የሰዎች ፈጠራ ውጤቶች እንጂ ትክክለኛ ነገራቶች አይደሉም ነው። ያንን ነው እኛ የምንለው። ስለዚህ ከዛ አንጻር እንደዚህ አይነት ነገራቶች በሰሂህ በሆነ ዘገባ የመጣ ነገር የለም። ነገር ግን አላህ Subhanahu Wa Ta'ala አደምን እንደፈጠረው የተቀመጠ ነገር አለ። እሺ የሰው ልጅ የተፈጠረው ምድር ላይ ነው ሰማይ ላይ ነው? ብዙ ሐዲስ በነገራቸው አሁን እኮ ግራ እንዳይገባቸው ለምሳሌ አንድ ሐዲስ አለ ሱነን አቢ ዳውድ ሐዲስ ቁጥር 4693ን ተመልከቱ። ለምሳሌ إن الله خلق آدم من قبضة كذا قبضها من جميع الأرض الله آدمن كمريت عتق عليه كمريت كوسدو نجرني فتروا من الحديث صحيح نيهون فجاء بنو آدم على قدر الأرض يا آدم لجوتش ملك عند مريت متو جاء منهم الأحمر يا مريت أي الله يا عفر كي والأبيض نجم الله والأسود قرم مال
ወበይነ ዛሊክ ይህንም ይመስላል ብለው አስቀምጧል። ወሱቡል ወልሐዝኑ ወልኸቢስ ወጠይብ ይሄ ሞስት የሚገርም ሐዲስ ነው። አላህ ከምድር ከተለያየ ጉራማይሌ ከሆነ ነገር ነው አደምን የፈጠረው። ስለዚህ ወአተ በኑ አደመ የአደም ልጆችም ጉራማይሌ ሆነው ይመጣሉ ነው። ግማሹ ቀይ ይሆናል፣ ነጭ ይሆናል፣ ጥቁር ይሆናል፣ ቀይ ዳማ ይሆናል፣ የሆነ ነገር ይሆናል። ግማሹ ኮስታራ ይሆናል፣ ግማሹ ሳቂታ ይሆናል፣ ግማሹ አልቃሻ ይሆናል፣ ግማሹ የሆነ ነገር ይሆናል፣ ግማሹ ተደባዳቢ ይሆናል፣ ግማሹ ዝምተኛ፣ ግማሹ ተናጋሪ ጉራማይሌ ሆነው ይመጣሉ። አንዳንዱ መጥፎ፣ አንዳንዱ ጥሩ። ስለዚህ አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠረው አዎ በሐዲስ ደረጃ እንዳለው ከመሬት ከአፈር ነው የተፈጠሩት። ነገር ግን